እሺ ከስድስተኛው ጥያቄ ልነሳና እስከ 5 በአንደኛው ቪዲዮ ሰርቼላችኋለሁ። ስድስተኛው ጥያቄ which of the following describe the graphs of f of x which is equals to x the power of negative 1 over 2 for x greater than 0 ይላል። ከሚከተለው የትኛው ነው ይሄኛውን ፈንክሽን ዲስክራይብ ማድረግ ቢችለው? ኢንክሪዚንግ ያደርጋል ኢንክሪዚንግ እና ኮንኬቭ አፕዋርድ ነው። ኮንኬቭ አፕዋርድ ማለት ዩት ኮንኬቭ ዳውን ማለት ይሄ ማለት ነው። ኮንኬቭ ዳውን፣ ኮንኬቭ አፕ ማለት ደግሞ እንደዚህ ኦፕን ያደረገው ወደ ሃፕ። ይሄ ኮንኬቭ ሃፕ ነው፣ ሃፕ ወርድ ነው። ይሄ ደግሞ ዳውን ነው ማለት ነው። ዳውን። እስቲ ግራፉን እናየውና ኢንክሪዚንግ ነው የሚያደርገው ከተባለ ደግሞ ግራፋችን ወደ ላይ ቁጥራችን በጨመረ ቁጥር እንደዚህ የሚሆን ከሆነ ኢንክሪዝ እንለዋለን ማለት። ቁጥሩ ሲጨምር ወደ ታች እንደዚህ የሚመጣ ከሆነ ዲክሪዚንግ እያደረገ ነው ማለት ነው። እስቲ ግራፉን ሳምፕል ወስደን እንየው። መጀመሪያ ኤክስ ዘ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ብሎ ማለት 1 ኦቨር ኤክስ ዘ ፓወር ኦፍ 1 ኦቨር 2 ማለት ነው፣ ኔጌቲቭ ሲጠፋ። ይህም ብሎ ማለት በሌላ አባባል 1 ኦቨር ራዲካል ኤክስ ማለት ነው። ራዲካል ኤክስ እቺ ኤክሳችን ግሬተር ዛን 0 ነው ያለን ምክንያቱም እዚህ ጋር 0 መግባት ስለማይችል ነው። 1 ኦቨር 0 አንዲፋይን ስለሚሆን ማለት ነው። 1 ኦቨር 0 አንዲፋይን ስለሚሆን። እሺ አሁን የዚህች ግራፍ ነው የምንሰራው ግራፍ f of x which is equals to 1 over radical x ነው ማለት ነው። ራዲካል x። እስቲ ግራፉን ቀድመን በቴብል እናስቀምጥ። የተወሰነ ሳምፕል የኤክስ ቫሊ የሆነ ቁጥሮችን ስጡኝ። 0 ማስገባት አይቻልም፣ ከ0 በታችም ማስገባት አይቻልም። 1 ይቻላል፣ 2 ይቻላል፣ የተወሰነ 4ን አስገባለሁ ያለ ይቀጥላል። እንደዚህ 16ን አስገባለሁ፣ ሌሎቹ ከመሃል አሉ። ለምንድን ነው እንዲህ የሚለው? ሳምፕል ሲወስድ የተሻለ ሲምፕል ስለሚሆን ከመሃል ያሉትን ደግሞ ሎኬትድ ማድረግ እንችላለን። 0 ማስገባት አይቻልም፣ ከ0 አጠገብ ያለ ቁጥር ማስገባት እንችላለን። እሺ ከ0 አጠገብ ያለ ቁጥር 1 ስጡኝ። ከ1 እና ከ0 እና ከ1 መሃል ያለ 1 ኦቨር 2 1 ኦቨር 4ን ብናስገባ ቁጥሩ ስንት ነው? 1 ኦቨር 4 እዚህ ውስጥ ብናስገባት 1 ኦቨር 4ን እናስገባው። ለምሳሌ 1 ኦቨር ራዲካል 1 ኦቨር 4 1 ኦቨር 4 is equals to 1 ኦቨር 4 ምን ሆኖታል? 1 ኦቨር 2 ሆኖታል። ይሄ ማለት ደግሞ 1 ኦቨር 1 ማለት is equals to 2 ነው ማለት ነው። ሶ 1 ኦቨር 4 ሳስገባ 2 ወጣ። አንድ ባስገባስ እዚህ ውስጥ 1 ይወጣል። is equals to አጥፍቼዋለሁ፣ ላስተካክለው። ይሄ ማለት ነው። እሺ ሁለትም ባስገባስ ራዲካል 2 ይወጣል። 1 ኦቨር ራዲካል 2። 4 ባስገባስ 4 ባስገባው 1 ኦቨር 2። ቁጥሬ ወዴት ሄደ ነው? 2 አለ 1 አለ እየቀነሰ 16 ባስገባስ 1 ኦቨር 4 ነው። ቁጥሩ ወዴት ሄደ ነው? እየቀነሰ ነው ማለት ነው። ግራፍ ሳንሰራ ማወቅ እንችላለን። እሺ ግራፍ ላይ ላስቀምጣት። እንደዚህ ላደርግና በጣም ለዜሮ የቀረበ ቁጥር ሳስገባ ምን ሆኖ ነበር? ለምሳሌ 1 ኦቨር 4 እዚህ ጋር ባስገባት 2 ሆኖ ነበር እዚህ አካባቢ ማለት ነው። እዚህ አካባቢ እዚህ እንዲህ ሲሆን እያለ ግራፌ ወዴት መጣ? ወደ ታች እንደዚህ እያለ መጣ። እንደዚህ ሶ ግራፋችን ከትልቅ ወደ ትንሽ እንደዚህ ያለ መጣ። ኮንኬቭ አፕወርድ ነው። አፉን የከፈተው ወደ ላይ ነው እና ዲክሪዝ እያደረገ ነው ያለው። ኮንኬቭ አፕወርድ እና ዲክሪዝ ያደረገበት እንፈልጋለን። ዲክሪዝ ነው እና ኮንኬቭ አፕወርድ ነው ማለት ነው። ኮንኬቭ ሃፕ የሆነበት ዲክሪዝ እና ኮንኬቭ አፕወርድ፣ ዲክሪዝ ኮንኬቭ አፕወርድ። ያው እቺ ናት መልሳችን ቢ ነው ማለት ነው። መልሳችን ቢ። እሺ እቺ ደግሞ ሰባተኛው ጥያቄ ነው። እቺ መጀመሪያ 8 the power of x 8 times x the power of 3 over 2 is equals to 64 ላላ። ይሄን ኦቨር 8 ማለት እንችላለን። ሶ ማን ይቀራል እዚህ? x the power of 3 over 2 is equals to 64 ለ8 ሳካፍሎ 8 ነው። ይሄኛውን ለማግኘት 3 ኦቨር 2 የነበረው 2 ኦቨር 3 ይለዋለሁ እንደዚህ። ይሄንም 2 ኦቨር 3 ይላለሁ። 2 ኦቨር 3 በተገላብጦሽ አሁን እናባዛው። 3 ሲባዛ በ2 6፣ 2 ሲባዛ በ2 6፣ 6 ቢካፈል ኤክስ ብቻ ይቀራል እንደዚህ ማለት ነው። ይህ ማለት ደግሞ በሌላ አባባል እቺ ማለት ይሄ ማለት ኪዩብ ሩት ኦፍ 8 ከዛ ስኩዌር ማለት ነው።
ይህ ማለት ደግሞ 8ን በኪዩብ ሩት ስናስወጣ ስንት ናት? 2 ናት። ስኩዌር ስናደርጋት 4 ናት። ሶ መልሳችን 4 ነው ማለት ነው። ይኸው እቺ ናት። ስምንተኛው ጥያቄ ልምጣ። ይህም ፓወር ፈንክሽን ነው። እዩት። አሁን የተማርነው በኤክስ ስኩዌር በኤክስ ብቻ ነበር። አሁን ደግሞ የተወሰነ ኮንስታንት ቁጥሮችን ጨምሮ መጥቷል። ኢንትራንስ ትንሽ ወጣ ይላል ያልኳችሁ ለዛ ነው። ትንሽ እናንተን ክህሎት የሚመዝን ነገር ወጣ ያደርጉታል። እሺ ኤክስ ስኩዌር ማይነስ 9 ዘ ፓወር ኦፍ ማይነስ 1/4 ብሎ ማለት is equals to 1 ኦቨር እቺ ኔጌቲቭ ለማጥፋት ኤክስ ስኩዌር ማይነስ 9 ማለት ነው። ይሄ ደግሞ 1/4 ማለት ፎርዝ ሩት ማለት ነው። እንደዚህ ፎርዝ ሩት። እሺ አሁን ምን ቁጥር ማስገባት እንችላለን? እዚህ ውስጥ ኔጌቲቮች ቁጥር ማስገባት እንችላለን። ነገር ግን ኔጌቲቭ 3 ማስገባት አንችልም። ኔጌቲቭ 3 አስገብተን ነው ስኩዌር ስና 9 ሲቀነስ 0 1/0 ደግሞ አይባልም። ኔጌቲቭ 3 ማስገባት አንችልም። ከኔጌቲቭ 3 በታች ያለ ቁጥር ሙሉ ማስገባት ይችላል እንደዚህ። እሺ ሶስቱንም ማስገባት አልችልም። ሶስትን ማስገባት አልችልም። ምክንያቱም ሶስትን ስኩዌር ሳደርገው 9 ሲቀነስ 9 0 ስለሚሆን ሶስትን ማስገባት አንችልም። ግን ከ3 በላይ ያሉ ቁጥሮችን ማስገባት እችላለሁ ማንኛውንም። እሺ ከኔጌቲቭ 3 እና ከ3 መካከል ያሉ ቁጥሮች ለምሳሌ 2ን ማስገባት 2ን ስኩዌር ሳደርጋት 4 ነው። 4 ሲቀነስ 9 ኔጌቲቭ 5 ነው። ኔጌቲቭ ደግሞ በኢቭን አይቀመጥም። ስለዚህ ማስገባት ማንችለው ከዚህ እስከዚህ ያለውን ቁጥር ነው። ምን ብለን እናስቀምጠዋለን? ማስገባት የምንችለው ዶሜናችን ከኔጌቲቭ እስከ ኔጌቲቭ 3 ይሄን ማስገባት እንችላለን። አይካትም ላለው በተጨማሪም ለና ከ3 እስከ ፖዚቲቭ ኢንፊኒቲ 3ን አይጨምርም አንዲፋይንስ ስለሚያደርግ። መልሳችን ምንድነው የሚሆነው? መልሳችን እዩት። እዚህም ጋር አለ ይሄ ይጨምራል 3ን ይጨምራል እያለን ነው። ይሄ ደግሞ አይጨምርም እያለን ነው። መልሳችን ኤ ነው ማለት ነው። ኩዌስችን ነምበር 9 ሌት ኤፍ ኦፍ ኤክስ ዊች ኢዝ ኢኳልስ ቱ ኤክስ ኪዩብ ኤንድ ጂ ኦፍ ኤክሳችን ደግሞ እቺን ያልተማርናት ያልኳችሁ ግን አለ መጽሐፋችሁ ላይ አለ እንደርስበታለን። ግን ያው ኮምፖዚሽን ስላልተማርነው ችግር የለውም። ምን ብትሉት እናንተ በራሳችሁ ግን ምን ማለት ነው? ፎግ ማለት ምንድን ነው? ጎፍ ማለት ምንድን ነው? ፎግ ማለት የጂን ፈንክሽን በኤፍ ውስጥ ማስገባት ማለት ነው። እንደዚህ የጂን በኤፍ ውስጥ ማስገባት የጂ ይሄ ነው። አምጥቼ እዚህ ውስጥ ያስገባታለሁ። እዚህ ኤክስ ላይ ኤክስ ዘ ፓወር ኦፍ 1/2 እላለሁ። በኤክስ ቦታ ነው ያስገባኋት። ኦቨር ዘ ፓወር ኦፍ 3 አለ እዚህ ጋር 3 አለ ማለት ነው። ሙሉ ጂ ናት እቺ ጂ ናት። በማን ያስገባኋት? በኤክስ አምጥቼ ያስገባኋት። ይህ ማለት ደግሞ ኤክስ ዘ ፓወር ኦፍ 1 ታይምስ 3/2 ይሆናል ማለት ነው። 3/2 የጠየቀን ጥያቄ ደግሞ ዶሜኑም ጭምር ጠይቆ ኢትስ ዶሜን አለ። ዶሜን ይህ ማለት ደግሞ ዶሜን ለማግኘት ይሄ ማለት ደግሞ ኤክስ ዘ ፓወር ኦፍ 3 ኪዩብ ሩት ስኩዌር ሩት ነው። ስኩዌር ሩት አሁን ዶሜን መናገር እንችላለን። አሁን ዶሜናችን 0 መሆን ይችላል፣ ግን ከ0 በታች ያሉ ቁጥሮች አይቻልም። ለምን? ኢቭን ስለሆነ ይሄኛው። እሺ 0ን ማስገባት እንችላለን እና ከ0 በላይ ያሉ ቁጥሮችን ማስገባት እንችላለን። ጥያቄያችን ይሄ ነው። ዶሜናችን ደግሞ ይሄ ነው ማለት ነው። ዶሜናችን መልሳችን ማን ነው? መልሳችን ኤ ነው ማለት ነው። ይሄን ይመስላል ኤ። እሺ በቀጣይ ቪዲዮ ሰራላችኋለሁ። ይበቃናል እንዳይበዛብን።